ነገር ተወኝ እኔ ተወኝ ምንቴ ምንቴ ምን አገባኝ እኔ ምን አገባኝ እኔ አገባኝም እኮ እኔ እኮ ምንም ያገባኝ ነገር የለም እኮ ምንድነው የሚመለከተው በስርዓት ታወታለህ በስርዓት ይኸውልህ አገባኝም ለምን ድብና አትልም ምን አገባኝ በአንተ ቤተሰብ አንተ ባንተ ለከትከ ቤተሰብ ተጠብቀው አገባኝ ምን አገባኝ በጣም ታግሻለሁ በጣም ብዙ ነገር ታግሻለሁ ድብን ትበል አዎ ምን አገባኝ አይበልጥም እኔም ካለውበት አይበልጥም እንዴ ልጁ ምንም እንዳይሆን ግን እሷን ማየት አልፈልግም ከፈለግሽ ድብን ትበል ልጁ ብቻው አንተ ምንም አማት አንችልም ኦሮ እዛው እንዳለች የሷን ሳይኮሎጂካሊ ጠብቀህለት ተቆይተሃል አገባኝ እንታስበል አንተ ጤነኛ አይደለም እንዴ እናትህ ከማን ነው ጋር መጨቃጨቅ አልፈልግም ሮቤል ምን ሄድ ከሆነ እኔ ከኔ ጋርም ትይለው የት ነው ካንተ ጋር ሄደው እኔ ምን አገባኝ እኔ ጓደኛ ነች እንዴ ነው የምታስበው ሳሚን ጓደኛ ነች እንዴ ነው የምታስበው ሳሚ ቢሞት ደስ ያለ ማለት ቆይ አንድ ነገር ደግሞ ልጠይቅህ እኔ ደግሞ አንድ ነገር ልጠይቅህ እኔ አንድ ነገር ደግሞ ልጠይቅህ አንተ ጓደኛክ አንተ በቃ ሁሉ ትክክል ነህ እንዴ ምን ትክክል አይደለም በቃ እንዴ ምን አገባኝ ምን ተኔ ምን ቤት ነኝ ነኝ እንዴ እኔ ባላስረግዝኩት ለምንድን ነው የምጠየቀው እኔ ባልሰራሁት እንጂ ለምን የምጠየቀው ምን ሄዶ ሲውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት በማላውቀው ጉዳይ ከመሰላቱላ የተከሰስኩ የደፈራት ሌላ እስኪ ሄዶ ሲውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ያው በአዲስ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የመጣሁበት ዋነኛው ጉዳይ ምንተስኖት ያው ቀጥሮኛል። ሰፈር አካባቢ ነው ያለነውና ምን እንደሆነ አልገባኝም እስካሁን ድረስ። ያው ያለፉትን ቪዲዮዎች በደንብ እያያችሁ ነበረ ብዬ አስባለሁና ብዙዎቻችሁ ሰፖርት እያደረጋችሁኝ ነው። ብዙዎቻችሁ ኢንቦክስ እየጻፋችሁልኝ ነውና በጣም ነው የማመሰግናችሁ በጣም ምክንያቱም ከጎኔ የሆናችሁ ይሄን ሁሉ ነገር እያያችሁ አስተያየት እየሰጣችሁ ማደርገውን ነገር በሙሉ ከፊቴ እየቀደማችሁ እያስተካከላችሁ ምን እንደሆነ እየሰማሁ ነውና በጣም ነው ደስ ያለኝ በጣም ምክንያቱም ከጄሪ አባት ጋር ምናምን የነበሩትን ነገሮች ምናምን ስናይ ምናምን በጣም ብዙ ሰው እና ብዙ ነገር እሱ ጋር እንደደረሰ ምናምን ሰማሁኝና በርግጥ ያው ካለፉት ነገሮች አንፃር ምናምን አሁን ላይ ተመስገን ነው የሚባለው በቃ ተመስገን ፈጣሪን በጣም ማመሰግንበት ታይም ነው አሁን ላይና በጣም ደስ ብሎኛል ከምላችሁ በላይ ተመልካቾቼ ከምላችሁ በላይ በጣም ነው ደስ ያለኝ ምክንያቱም ነገሩ ወጥቶ እዚህ ድረስ መድረሱ ራሱ መስተካከሉን በትንሹም ቢሆን መስተካከሉ ለኔ በጣም የአይምሮ ረፍት አለውና ስላደረጋችሁልኝ ነገር በሙሉ በጣም ነው ማመሰግናችሁ በጣም ከበሩልኝ ቤተሰቦቼና ለእናንተ ያለኝን ፍቅር በደንብ ታውቁታላችሁና ያው ከዚህ በኋላ የሚመጡትን ነገሮች በሙሉ ለእናንተ ማሳየት ነው በቃ ምክንያቱም ማየት ስላለባችሁ ሁሉንም ነገር ምናምን ከእናንተ የሚደበቅ ነገር የለምና ቤተሰቦቼ በጣም ቴንኪዩ በጣም እና እስቲ ምንቴ ደግሞ ዛሬ ምን ይዞብኝ እንደሚመጣ አላወኩም ያው በርግጥ የሷ የፍቅረኛዋን ጉዳይ ምናምን ነገር እስከ መጨረሻው ለመዝጋት ነበረ ይኛ ሐሳብ እሱም ገንዘብ ጠይቆ ነበረ ገንዘቡንም ደግሞ ያው በእኛ በኩል ምንም አይነት ነገር ከኛ ሳንቲም ምንም አይነት ነገር እንደማያገኝ ስላወቀ አሁን ላይ ያው ረጋ ብሎ ሁሉንም ነገር በሰከነ መንፈስ ለማውራትም ምናምን ነገር እየፈለገ ነበረ ግን ያው ያለፉት ነገሮች ስላለፉ እውነቱን ስላወቀን ያን ያህል ከሱ ጋር ማውራቱ አስፈላጊ ነው ብዬም ስላላሰብኩ ጭምር ነውና ቤተሰቦቼ አሁን እስቲ ምንቴን ደግሞ ይምጣና ከምንቴ ጋር በደንብ የምናወራ ይሆናል ያለፉትንም ነገሮች ጭምር ምናምንና ከምንቴ ጋር ያው ይምቴ ይምጣና ደግሞ ከምንቴ ጋር በደንብ የምናወራበት ይሆናል ቤተሰቦቻችን እንግዲህ ምንቴ አለሁልሽ አባት ቤተሰቦቻችን ልናችሁ በጣም ቸኩል እየወጡት ላይ ተቀል ምንድነው ያስቸኩል እሺ ቀጥታ ችግር የለም ወራና ያው ስለ ብዙ ጊዜ እናበራለን ግልጽ ነው አሁን ከማውራት በፊት ስለ ቤተሰቦቼ የሆነ ነገር በልልኝ ፕሊዝ ስለ ቤተሰቦቼ የሆነ ነገር ለማለት አሁን ላይ አልችልም እንዴ ለምን አሁን ላይ ምክንያቱም ከዛ ነገር ወጥተናል አሁን ላይ ምናምንና በጣም ነው ደስ ያለኝ በቃ ምንቴ
ስለ ባንዴ ነገሮች እንደዚህ ይፈታሉ ብዬ አላሰብኩም ነበርና ያው ልጁ የኔ ይሁን አይሁን ገና የሚረጋገጥ ነገር ነው። ግን ያው አሁን ስለዚህ ጉዳይ ላወራ አንድ የመጣሁት ምንድነው በዚህ ሰዓት አስቸኩዬ ያው እየመሸው እንደምታየው አስቸኩዬ አንደኛው ዋና ምንድነው በቃ መጥፎ ነገር የተፈጠሩ ነው አሁን ላይ ልክ አይደለም። በጣም ጨንቄኝ የመጣሁት ማለት ማሰብ ሲያቅተኝ ምን ላድርግ ብዬ ማሰብ ሲያቅተኝ የመጣሁት። እሺ ምን ተፈጠረ ደግሞ? እኔ አሁን እኮ ግራ እየገባኝ ያለው ታውቃለህ፣ አረፍኩ ስል ብዙ ነገር ጭራሽ ደግሞ እየባሰ እየመጣ ነውና ስመንክ መጀመሪያ ጂሪ ራሷን ተጠፋ ነው ራሷን ማጥፋት ትፈልጋለች። በቃ ማጥፋት እንዴት ነው? ኃይል የሚነገረች ማለት ለመናገር ማጥፋት እንዴት ነው? ያከስቷ ልጅ መጣ ይነገረች ሰራተኛውን ጠይቄያለሁ። በጣም እያለቀሱ ነው ያወሩኝ። በቃ ከመጠን በላይ ማለት ደውለው እኔ ጋር ለምን ደውል መሰለህ? እኔ ጋር ለምን ደውል መሰለህ? እኔ ምን ላድርጋት? አሁን እኮ በቃ እኮ ፈታሁት እኮ ተፋታን አይደል እንዴ? በቃ ጨርስን እኮ ነው የሚያሳው። መጡ መሰለህ አንተ ስልክ ስለማታነሳ ያላነሳሁት በቃ አሁን ላይ ሰላሜን ስለምፈልግ ነው። ምንቴ በቃ ያለፈውን ነገር እኮ ጨርሻለሁ። እኔ ከሷ ጋር አባቷ ሁሉንም ነገር አውቋል አይደል እንዴ? አሁን ስለ አባቷ እኮ አይልም። እቺ ልጅ ብትሞት ሁለት ነፍስ የምታጣው ቢካ እቺ ልጅ ራሷን የምታጠፋ ትቆጫለህ፣ ይጸጽታል። ምንቴሽ የኔ ልጅ እኮ ቢሆን እኮ ችግር የለውም እኮ ምንቴ ቢካ ገብቷል አይደል? ለእያንዳንዱ ነገር ለምንድን ነው ተጠያቂ መሆነው? ችግር የለውም። ስማኝስ አንተ እቺ ልጅ ብትሞት ልጁ ቢሞት ማለት ነው አባትየው እንት ይሰማ አንተ መሆንን ሲያቅ ዝም የሚል ይመስላል ወይ? እንዴ አንድ ነገር ያለበት ገብቶ የሚገልህ አንተ ደግሞ ማየት ራስን ማየት ያስጠላል። ባንተ ምክንያት ሰው ስለሞተ ሰማኛል። እሺ ምን ላድርግ? ዛሬ እያለቀሱ ነው ያወሩኝ። እኔ አያገባኝም ምንቴ ስለሷ ነው ምን አገባኝ ምንቴ? በቃ እሺ አሁን ሁሉ ነገር ተጋግለዋል። እሺ ብለሃል። እሺ እኔ በቃ የራሴን ሰላም ነው ብለህ አሁን ተቀበል። ምንም አይደርስብህ። በቃ ምንድን ለምረ መቀበል የኔ ያልሆነ ልጅ ምንድን ነው መቀበለው? ምን አገባኝ እኔ ምን አገባኝ ምንቴ? እኔ እኮ ደስ ባለኝ እኮ የኔ ልጅ ቢሆን እኮ ደስ ባለኝ ምንቴ። ልጅ ምን ያህል አይደለም ልጅ ምን ያህል እንደምፈልግ እኔ ነኝ የማውቀው ምንቴ። አንተ ልጅ እንደምጠላ ይገባኝ ነው ቢካ ምንም አትሆንም እንጂ እጄ ልጅ ነው። ጄን ታውቃለህ አንተ አንድ ጓደኛ አቻ በቃ ፍቅረኛ እንኳን መሆን ባትችል ልጅን አምነህ ተቀበላት። ቢያንስ አብረህ አሳልፈት። ልትሞት ነው አንተ አይደል እንዴ? ቢካ ነው የዚህ ነው ጨካኝ የምትሆነው። ልትሞት ነው እያልኩ እኮ ነው። እሺ በልና ቢያንስ አስመስል ከሷ ጋር ትንሽ ጊዜ። ለምን ማስመሰለው? እሺ ከሞትሽ በኋላ ማስመሰል ይሻላል። ለምን ማስመሰለው ምንቴ? እንዴ እኔ ምንም እኮ አላጠፋሁም እኮ። ምን ታደርጋለህ? ምን ታደርጋለህ? ነገ ልትሞት ትችላለህ። ምን ታደርጋለህ? ልትሞት ነው እያልኩ ነው። አስጣሏት፣ ገመድ አስቀምጣ ልታነጥል አስጣሏት እያልኩ ነው። እኔ ምንቴ በዚህ ልጅ ምክንያት እኔ ራሴ መታ አልፈልግም። ነገ ክፍለ ውስጥ በረክኛት ተብትሞት አንተ ምን ትላለህ? ቢቃ እንዴት የምታስበው አንተ? እቺ የሆነ ነገር ብትሆን አንተ ይቆጫል። የዛለም ጸጸት ነው የሚሆንብህ። ልጅ ይሞታል፣ ገና ምንም ማያውቀው ልጅ ይሞታል። ያንተ እንኳን ባይሆን እሺ ምንቴ እኔ ምን ላድርጋት? እኔ ምን ላድርጋት? ነገርኩ ቢያንስ ይሄን አሁን በቃ ይኸውልህ እስከዛ ያለውን ነገር እንዳለ ተጣልታችሁ ምናምን የሆነ ሆኖ እንዴ ደርሰናል። እሺ ይሁን ተጎድታልና ብዬ አስባለሁ። ግን ዛሬ ማለት ነው እሷ ጋርና እንደ ጓደኛ መሆን ካለበት እንደ ጓደኛ እንደነበረ ጓደኞቻችሁ መመለስ እንደሚችል አታምነ አብረሃት ጓደኛውን አለለ ቼጅ ትሞታለች። ነገም ይቆጫል፣ እኛም እንቆጫለን። ልብና አትልም። እኔ እኮ አሁን የኔ ሀሳብ እሱ አይደለም እንዴ የኔ ሀሳብ እሱ አይደለም። ይሄ ልጅ ነገ የኔ ቢሆን እንኳን ነው የምልህ የኔ ቢሆን እንኳን ሜቢ ሊቆጨኝ ይችላል። ስለሷ ግን እኔ ምንም የሚያገባኝ ነገር የለም። ምንቴ ልጆች አይደለም እኮ ሰው ሊሞት ነው በማን ምክንያት? በአንተ ምክንያት ሊሞት ነው ሰው። ለምረ በእኔ ምክንያት የምትሞተው እንዴ? ምንቴ ትወድሃለች፣ ተፈቅራሽ በአንድ ፍቅረኛ ጋር ታገወተ እኮ አልኩም እኮ እንደ ጓደኛ እኔ አገባኝ ነበረው። አንተ ቀደም እንደምታውቃት አልነበረ? ስለዚህ ጓደኛ ነበርቻ ይሄ ጓደኛ እውነትና እንደምትወዳት ምናምን አውራት አይደለም ምን በቃ ጓደኛ ነች። ቀደም እንደምታረጋው አይነት ነገር አርግ ምንም የተለየ ነገር አርግ እኮ እያልኩ አይደለም እኮ ቢቃ እኔ አሁን በለገባኝ አንዳንዱ ነገር እኔ መጨነቅ አልፈልግም። በጣም ተጨነቅኩ ምንቴ። እኔ አሁን ቢቃ ስማኝ በጣም ከሚባለው በላይ ተጨነቅኩኝ ምንቴ። ሰማኝ ገባኝ ጂሪ ያንተ ብቻ ተሳቶ የኔም ጓደኛ ነች፣ የኔም ብቻ ሳይሆን የኔም ጓደኛ ነች፣ ሁላችንም ጓደኛ ነበረች። አሁን እየሆነች ነገር የኛም ጉዳይ ነው። እኔ አሁን አንተ አይመለከተኝም ብትል እኔ ግን ይመለከተኛል። ለጂሪ ማለት ለምን ነገር አይመለከተኝም ማለት ግግማ አይደለም። እንደዛ ከሆነ ለምን በቃ እናንተ ለምን ፊክስ አታደርጉትም? ምን በቂ ፊክስ ማድረገው? እኔ አትወደኝም፣ እኔ አትፈቅረኝም እኮ ቢካ የምታፈቅረው አንተን ነው። እኔ ብታፈቅረኝ ነው አሳይ ነበር ምን እንደማደርግ። እሺ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ምን በቃ እቺ ልጅ ከኔ ጋር መሆን እንደማትችል እንድታሳውቋት እፈልጋለሁ። ገብቷል? አንድ ሁለተኛ ደግሞ ሁለተኛ ነገር ደግሞ ነው ማለት አንተ እንትን ማለት ነው ፍቅረኛሽ
ፍቅረኛሽ መሆን አልችልም፣ ግን ደግሞ እንደነበረን ጓደኛሞች መሆን እንችላለን። መሆን አይችልም እንዴ? መሆን አይችልም። ቢሆን እኮ ደስ ባለኝ። ገብቷል? ትሙት ካለ ትሙት ወይ እንዴት የምታስበው አንተ እንዴት ነው እያሰብክ ያለው? ግራ እኮ ያጋባል እኮ። እንዴት እንደሆነ አልገባችሁም። አሁንም ምን ያለውበት ነገር አልገባችሁም። በቃ እኔ ከማንንም ጋር ፍቅረኛ ይሄ የፍቅረኝነትን ነገር አልፈልግም እኮ። ይሙን እኮ አልኩም፣ ፍቅረኛውን እኮ አልኩም፣ ጓደኛው ናት አለልሽ ማለት እኔ በጣም ደከመኝ። እኔ በሷ ምክንያት የልጁን አባት አፋልጋት። ለምን ደግሞ አፋልጋት? እኔ ምን ቤት ነኝ? እኔም እንኳን አፋልጋታለሁ። ጓደኞች ነች እኮ እናንተ አፋልጋት። አንተም አሁን እሷ ሀሳብ ቆይ ልንገርህ፣ ምንቴ አሁን ላይ እያደረገች ያለችው ነገር እያንዳንዱን ስቴፕ ነው ያውቀዋለሁ። ገብቶሃል ምንቴ? አሁን ራሷን አጠፋች ምናምን ነገር ግዴታ ከሷ ጋር እንደሆን ስለምትፈልግ ጭምር ነው ምንቴ። ገብቶሃል? በቃ ቤካ አዝኖልኝ ይመጣል ነው ያን አደረኩኝ ማለት ደግሞ ግዴታ የሆነ ሰዓት ላይ ደግሞ ከሷ ጋር ግንኙነት ማድረጉ አይቀርም። አንተ ስሜት አይመለከትም። ቤካ በሆነ ሰዓት ሊሞት እንደል ከሆነ አንተ ታውቅ ስለአንተ ስሜት ምን አገባኝ? በሆነ ሰዓት አንተ ተነዳህ፣ ተከፍተሃል፣ ተጎድተሃል። እሱ አይደለም አንተ የተከፋ ከሆነ የተጎዳ ከሆነ ያክል ያ ሰው ይጎድል። ግን ሰው ሲሞት አንተ አትሞትም። ቤካ እሷ ሲሞት አንተ አትሞትም። እሷ ከሞተች በኋላ ሁለት ልጅ ሰው የምገለው ሁለት ሰው እንዴት ነው አንተ አምነሽ ብለህ የምትቀበለው? እዚህ ጋር ቤካ እሺ ምንድነው ማድረግ ያለብኝ ነው? እኔ እኮ ልጅቷ እኮ ነገ ልጁ ያንተ ነው እኮ ነው። ገብቷል? ትበለ አያገባኝም። እኔ አያገባኝም። አንተ ጤነኛ አይደለም። ለኮ ልጁ 9 ወር ሲወለድ እኮ ማለት ነው። እሺ በዲኤንኤ ቴስት ማድረግ ትችላለህ። ማረጋገጫ አለ፣ ቴስት ማድረግ ይቻላል። ገብቷል አይደለም? እንዴ ነገ አባትየው ባይኖርስ አንተ ነው የጀመርከው፣ አንተ መጨረስ አለብህ። ምን ባለው ነገር የለም። በቃ ገብቷል አይደለም? ጀመር ደግሞ አውቃል ማናገር ካለብኝ እኔ እሷን ላናግራት ነው እንዴ? በቃ አንዴ እኮ አይደለም ከአንዴም ሶስቴ ሞክራለች አሉኝ። እሺ ላናግራት፣ እኔ ላናግራት እኮ ማናግራት ግን ነው ምንቴ ከኔ ጋር እንደማትሆን ነው ምነግራት። እንቀጥሎ አታናግራት፣ እንደዛ አይደለም ተናግራት። ሰማኝ ከአንዴም ሶስቴ ሰማኝ እነግራታለሁ። አስፈላጊ ከሆነ እና ሮቢል መሄድ እንችላለን። ምንቴ በእግዚአብሔር እኔ አትያዘኝ። በቃ ሰማኝ በገመድ ተጣሞ ሞክራለች። ለምን ድብና አትልም? እኔ ምን አገባኝ? ድብና ለምን አትልም? እኔ ምን አገባኝ? ገንደውስ ከምን ደክታ ቆይታ ነበር። ከዛ በኋላ ደግሞ መጨረሻ ጊዜ እኔ አማርጣታለሁ በየትኛው መሞት እንዳለበት። መርዝም ካስፈለገ ገዝቼላት እሄዳለሁ። ከሞቱ በኋላ እየከማት አሁን እንትን በልባል ምንቴ እኔ አንድ ነገር ልንገርህ። አዎ አለ። አንደኛ ክብሬን አጠዋለሁ። ገብቷል? ለእያንዳንዱ ነገር እኔ ተጠያቂ መሆን የለብኝም። አላደረኩም። ምን አገባኝ? እኔ ልጁን ምን አባቱ ይገላል። አለቀ። ይነሳው ማን ስለሆነ ነው እሱ የሚገለኝ? እንዴ በጣፋ ማንንም እንደማገኝም አውቀዋለሁ እኮ ራሴ አይደል ሄድኩለት እንዴ። እኔ አሁን አክብሬ እኮ ነው ብዙ ነገሮችን አክብሬ ሰላም እንዲሆን ለማድረግ እየጣርኩ ያለሁት ምንቴ። እንዴ በምንም ስልጣን ኖርና እኔ ምን አገባኝ ምንቴ? እኔ ምን ቤት ነኝ እኔ? እንዴ እኔ ባላስረግዝኩት ለምንድን ነው የምጠየቀው? እኔ ባልሰራሁት እንጂ ለምን የምጠየቀው ምንቴ? ሄዶ ሲውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት በማላውቀው ጉዳይ ከመሰላቱላ የተከሰስኩ የደበራት ሌላ እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት እያለቀሱ እንደነገሩ የማውቀው ማንም ማልቀስ ይችላል። ደምን ባያልቅስ ምን አገባኝ? ደምን ባያልቅሱ ነው ያገባኝ ምንቴ? ደምን ባማልቀስ ይችላል። እኔ መሄድ ካለብኝ የት ነው የምትሄደው? እናትህ በአንተ ቤት በአንተ ምክንያት ቤት ላይ ተጠበቀው አያገባኝም። ምን አገባኝ? በጣም ታግሻለሁ። በጣም ብዙ ነገር ታግሻለሁ። ድብን ትበል ትሙት። አዎ ምን አገባኝ? ምንቴ አይበልጥም። እኔም ካለሁበት አይበልጥም ምንቴ? እንዴ እኔ በየቀኑ መጨነቅ አልፈልግም። እኔ ብትጨነቅ ይሻላል። ስራዬን ልሰራል። ብትጨነቅ ይሻላል። አዝማሙ በቃ እኔ ማድረግ ያለብኝን አውቃለሁ። ምን ታደርጋለህ? በቃ የምትሞትም ከሆነ ተሞት፣ እኔ አያገባኝም። ተናጋታለህ። ገብቶሃል አይደል? ተናጋታለህ። በቃ ምንድን ነው የተፈጠረው? ተናጋታለህ። ጓደኛሙን ካለ ያውቃሉ። እኔ በጣም ያውቃሉ። ወደ 2000 3000 ሰው ያውቃሉ። ሚዲያ ላይ ያለ ጉዳይ ነው ይሄ ጉዳይ። ገብቶሃል አይደል? ማንም እኔ ከማንም ጋር መጨቃጨቅ አልፈልግም። እኔ እንዳላደረኩት ግልጽ ነው አለ። ቪዲዮ ግልጽ ነው አለ። አሁን አዎ በደንብ ያውቃሉ። ማንም ስተኛም ያውቃል። አንተ ከኔታ ጋር ስትመጣ ነው በእግዚአብሔር። ኧረ በዚህ ልክማ አንገማምት። እኔ አልገመትኩም። ኦዲየንስ የሚያስበውን ምነግርህ ኦዲየንሱ የሚያስበው ያንና አንተ ብቻ ታማኝ አድርጎ ያሰ ምን ጋር ሴት ነች ብትወድን ያን ነገር ያደረገችው ብያስባለሁ። ቢሆን እንኳን ነገሩ እኔ ሰክሬ ነው እሷን
አላውቅም። አታውረኝ ደግመህ አታውረኝ። እኔ ሰክሬ ከሆነ ማለት ነው ምንቴ ሰክሬ አድርገው ሊሆን ይችላል። እሷም ብያታለሁ ሰክሬ ይኸውልሽ ያንን ነገር እሷንም ሙልጭ አድርጌ ተናገራታለሁ። አንተንም ነገራለሁ። ልጁ ምንም እንዳይሆን ግን እሷን ማየት አልፈልግም። ከፈለግሽ ድብን ተው። ልጁ ብቻውን አንተ ምንም አማት አንችልም። ወደ ውስጥ ያለው እዛው እንዳለች የእሷን ሳይኮሎጂካሊ ጠብቀህለት ታቆያለህ። በአንተ ጠብ ብቻ ሊቆይ የሚችለው እኛ ምንም ብንወራ ልትረጋጋልን አትችልም። ጨርቻለሁ። እስቲ እናያታለን። ገብቶሃል አይደለ? ብናያት ይሻላል። እዛው እየሞከረች ከሆነ እዛው ተሞከረ። መሞትም ካለባት ተሞት። እኔ አያገባኝ። እንዳትበል አንተ ጤነኛ አይደለም እንዴ? እናት እኔ ከማን ጋር መጨቃጨቅ አልፈልግም። ሮቤል ምን ሄድ ከሆነ እኔ ከኔ ጋር ምትለው የት ነው ካንተ ጋር የምሄደው? እኔ ምን አገባኝ? እኔ ሰው ምናምን ይያዳ ኧረ በእናትህ ማንም መስማት ይችላል። እኔ ምን አገባኝ? ምን አገባኝ? እኔ ያገባኛል ወይ እንዴ? እኔ አሁን ክልክል ነገር እግዚአብሔር ነው ክልክል ያለው ካንተ ጋር እሺ ስለዚህ እንድናያስበው እኔ ምን ደስ ይላል ምን ደስ ይላል? ምን የማይመስል ነገር አለ? ሳሪ ምን ደስ ይላል? የማይመስል ነገር ነው እየነገርኩህ ነው። ማይገናኝ ነገር ነው። እሺ ነው ማለት ጓደኛ ካይሎ ነው አይገናኝም። ይሄ እኮ የሚገናኝ ነገር እኮ ጓደኛ ነች። ጓደኛ ነች። ሳሚን ጓደኛ ነች። እንዴ ነው የምታስበው? ሳሚ ምን ደስ ይላል ማለት ቆይ አንድ ነገር ደግሞ ልጠይቅህ። እኔ ደግሞ አንድ ነገር ልጠይቅህ። እኔ አንድ ነገር ደግሞ ልጠይቅህ። አንተስ ጓደኛ አንተ በቃ ሁሉ ትክክል ነህ እንዴ? ትክክል አይደለም በቃ እንዴ እና ድብናለችና እኔ ምን አገባኝ? አናግራ ብቻ እኔ ምንም እንኳን አልኩኝ። አላናግራትም እንዴ? ካናገርኳትማ ጭራሽ የማይሆን ነገር ነው የሚፈጠረው። እንዴ እንድትሞት ነው እየገፋፋ ያሉት። ገብቷል አይደለ? ባላወራት ለዛ ነው ስልኬን ያላነሳሁት። ገብቷል? ስልኬን ያላነሳሁት ለዛ ነው። እኔ የማንንም ማስተናገድበት ስልክ የለኝም። በቃ ገብቷል አይደለ? ኢምንት ሰው ነው የሚደውልልኝ። ትንሹም ሰው አስተናግዳለሁ በስነ ስርዓት ቤተሰቦቼን። ገብቷል አይደለ? ማንንም ሰው እንዲደውልልኝ አልፈልግም። ካዘንክልኝ ኧረ ምንቴ በእግዚአብሔር እኔ እንደዚህ አይነት ነገር ተወኝ። እኔ ተወኝ ምንቴ ምንቴ ምን አገባኝ? እኔ ምን አገባኝ? እኔ አያገባኝም እኮ እኔ እኮ ምንም የሚያገባኝ ነገር የለም እኮ። ምንድን ነው የሚመለከተኝ? በስርዓት ታወታለህ። በስርዓት ይኸውልህ ቤት አይደለም ማለት እናወታለን። አያገባኝም። ለምን ድብና አትልም? ምን አገባኝ? የኔ ልጅ አይደለም እኮ ልጁ የኔ አይደለም። ኧረ ሰፈር ላይ አታስበጥብጠኝ በእግዚአብሔር። ምን እኔ አልኩህ እኮ ምንቴ የትም መሄድ አልፈልግም። ገብቶሃል አይደለ? እኔ ከእሷ ጋር መጨቃጨቅ አልፈልግም። ገብቶሃል አይደለ? ያለፍኩትን እኔ ነኝ የማውቀው። እኔ ነኝ ያለፍኩትን የማውቀው ምንቴ ዛሬም ብቻ አንተ አሁንም እኮ እየተፈጠረ ያለው ነገር አልገባህም። ነገስ ልጁስ ቢወለድ እሺ ቢያንስ አንድ ነገር እንስማ። እኔ እናንተ ገብቶሃል አይደለ? ልጁ ሲወለድ ግን የኔ ልጅ እንዳልሆነ እመኑልኝ። በቃ ምንም አይነት ነገር ገብቶሃል አይደለ? አልቀበላትም። የኔ ልጅም እንኳን ቢሆን አልቀበላትም። እንት እውነቱን ነው የምነግርህ። ማን ስለሆነች እኔ ከእሷ ጋር ሲጀመር በግድ እኮ እንደዛ ከሆነ ነው ምን በግድ ነው ያደረገችኛ። ገብቶሃል አይደለ? ትውልድ ምናምን ነገር እንትን ካለማ አባቷም ኖርማሊ ያሳምንሃል። ማን ስለሆነ ምን እኔ ከማን ነው ጋር መጨቃጨቅ አልፈልግም። በቃ እሺ መሄድ ካለብኝ ልሂድ። ምን ትሄዳለህ ከኔ ጋር እኮ እንሂድ። የት ነው የምሄደው? እኔ አልሄድም። ምን እኔ አልሄድም። ለምን? አያገባኝም። ልጁ ያንተ ነው። ቤካይን እኮ አይደል? የኔ ልጅ ቢሆን ነው የምልህ። ምን አንድ ነገር ልንገርህ፣ የኔ ልጅ ቢሆን እኔ አውቀዋለሁ። ገብቶሃል አይደለ? አያገባኝም። ምን እውነቱን ስነግርህ አያገባኝም። አልሄድም። እኔ ምን አልሄድም። በቃ አልሄድም። ምን ብትለኝ? እሺ እንዴት ነው የምታስቡት እናንተ? የሰው ህይወት ነው የምታበላሹት። ገብቶሃል? የኔን ህይወት ነው እያበላሽ ያለው። ምን በዚህ ዲሲሽን የኔን ህይወት ነው እያበላሽ ያለው። ያው ለአመት እንኳን ዮርዲን ፍቅረኛ ነገር ሰቆ እሱ ሌላ ታሪክ ነው። ዛሬ በአንድ ቀን ፍጠና ልሞት ነው ትላለህ። ያው ለጊዜ እንደላየው አንተ አባብላት ሂድና እኔ መሄድ አልችልም። ገብቶሃል አይደለ? ና ሮቤል፣ ሲጀመር አንተ ራስህ የመጣህበት ሌላ ነገር ነው ያለህ። ገብቶሃል አይደለ? ምን አሳምኖ ተብለን የተላከው